ኦሪት ዘፍጥረት ምዕራፍ 31 ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ዱሮው አልሆነም። እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችህም ተመለስ፣ ከአንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው፣ የአባታችሁ ፊት ከእኔ ጋር እንደ ዱሮው እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጕልበቴ ሁሉ አባታችሁን እንዳገለገልሁ ታውቃላችሁ። አባታችሁ ግን አታለለኝ፣ ደመወዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደመወዝህ ዝንጕርጕሮች ይሁኑ ቢለኝ በጎቹ ሁሉ ዝንጕርጕሮችን ወለዱ። ሽመልመሌ መሳዮች ደመወዝህ ይሁኑ ቢለኝ በጎቹ ሁሉ ሽመልመሌ መሳዮችን ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነሥቶ ለእኔ ሰጠኝ። እንዲህም ሆነ፣ በጎቹ በጎመጁ ጊዜ ዓይኔን አንሥቼ በሕልም አየሁ። እነሆም በበጎቼና በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጕርጕሮች ነቁጣ ያለባቸውም ነበሩ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልሁት። እንዲህም አለኝ፣ ዓይንህን አቅንተህ እይ፣ በበጎችና በፍየሎች ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ሽመልመሌ መሳዮችና ዝንጕርጕሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያም ለእኔ ስእለት የተሳልህበት የቤቴል አምላክ እኔ ነኝ። አሁንም ተነሥተህ ከዚህ አገር ውጣ፣ ወደ ተወለድህበትም ምድር ተመለስ። ራሔልና ልያም መልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻና ርስት በውኑ ቀርቶልናልን? እኛ በእርሱ ዘንድ እንደ ባዕድ የተቈጠርን አይደለንምን? እርሱ እኛን ሽጦ ዋጋችንን በልቶአልና። ስለዚህም እግዚአብሔር ከአባታችን የነሣው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሣ፣ ልጆቹንና ሚስቶቹንም በግመሎች ላይ አስቀመጠ። መንጎቹንም ሁሉ የቤቱንም ዕቃ ሁሉ በሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባትዋን ተራፊም ሰረቀች። ያዕቆብም የሶርያውን ሰው ላባን ከድቶ ኮበለለ። መኮብለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነሥቶም ወንዙን ተሻገረ፣ ፊቱንም ወደ ገለዓድ ተራራ አቀና። በሦስተኛውም ቀን የያዕቆብ መኮብለል ለላባ ተነገረው። ከወንድሞቹም ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገለዓድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። ላባም ደረሰበት። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግህ? ከእኔ ከድተህ ኮበለልህ። ልጆቼንም በሰይፍ እንደ ተማረኩ ዓይነት ነዳሃቸው። ስለ ምን በስውር ሸሸህ? ከእኔም ከድተህ ስለ ምን ኮበለልህ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገርኸኝም? ወንዶችንና ሴቶች ልጆቼን እንድስም ስለ ምን አልፈቀድህልኝም? ይህንም በስንፍና አደረግህ። ክፉ አደርግባቸው ዘንድ ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈቅህ ሂድ። ነገር ግን አምላኮቼን ለምን ሰረቅህ? ያዕቆብም መለሰ፣ ላባንም እንዲህ አለው፣ ልጆችህን ከእኔ የምትቀማኝ ስለ መሰለኝና ስለ ፈራሁ ይህን አደረግሁ። አምላኮችህን የምታገኝበት ሰው ግን እርሱ ይሙት። የአንተ የሆነውም በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰደው አለ። ራሔል እንደ ሰረቀችው ያዕቆብ አያውቅም ነበርና። ላባም ወደ ያዕቆብ ድንኳንና ወደ ልያ ድንኳን ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከልያም ድንኳን ወጥቶ ወደ ራሔል ድንኳን ገባ። ራሔልም
ተራፊምን ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን በፊትህ ለመቆም ስላልቻልሁ አትቆጣብኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ፣ ነገር ግን ተራፊምን አላገኘም። ያዕቆብም ተቈጣ፣ ላባንም ወቀሰው። ያዕቆብም መለሰ፣ ላባንም እንዲህ አለው፣ የበደልሁህ በደል ምንድር ነው? ኃጢአቴስ ምንድር ነው? ይህን ያህል ያሳደድኸኝ፣ አሁንም ዕቃዬን ሁሉ በረበርህ። ከቤትህስ ዕቃ ሁሉ ምን አገኘህ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞቼና በወንድሞችህ ፊት አቅርበው። 20 ዓመት ሙሉ ከአንተ ጋር ነበርሁ። በጎችህና ፍየሎችህ አልጨነገፉም፣ የመንጎችህንም ጠቦቶች አልበላሁም። አውሬ የሰበረውን አላመጣሁልህም ነበር። እኔ ስለ እርሱ እከፍልህ ነበርሁ። በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበርህ። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። እንዲሁ በአንተ ቤት 20 ዓመት ነበርሁ። 14 ዓመት ስለ ሁለቱ ሴቶች ልጆችህ፣ 6 ዓመትም ስለ በጎችህ ተገዛሁልህ። ደመወዜንም 10 ጊዜ ለወጥኸው። የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከእኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድኸኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሠጸህ። ላባም እንዲህ ብሎ ለያዕቆብ መለሰለት፣ ሴቶቹ ልጆች ልጆቼ ናቸው፣ ሕፃናቱም ሕፃናቴ ናቸው፣ መንጎቹም መንጎቼ ናቸው። የምታየውም ሁሉ የእኔ ነው። ዛሬም በእነዚህ በሴቶች ልጆቼና በወለዱአቸውም ልጆቻቸው ላይ ምን ላድርግ ይቻላል? አሁንም ና አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከልም ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩም ክምር ላይ በሉ። ላባም ይጋሱሃዱታ ብሎ ጠራት። ያዕቆብም ገለዓድ አላት። ላባም ይህች ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟ ገለዓድ ተባለ። ደግሞም ምጽጳ ተባለ። እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ሆኖ ይጠብቅ ብሎአልና። ልጆቼን ብትበድላቸው ወይም በላያቸው ሚስቶችን ብታገባባቸው ከእኛ ጋር ያለ ሰው የለም። እግዚአብሔር በእኔና በአንተ መካከል ምስክር ነው። ላባም ያዕቆብን አለው፣ በእኔና በአንተ መካከል እነሆ ይህች ክምር፣ እነሆም ያቆምሃት ሐውልት። እኔ ወደ አንተ ይህችን ክምር እንዳላለፍ አንተም ለክፋት ወደ እኔ ይህችን ክምርና ይህችን ሐውልት እንዳታልፋት ይህች ክምር ምስክር ናት፣ ይህችም ሐውልት ምስክር ናት። የአብርሃም አምላክ የናኮርም አምላክ የአባታችሁም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በተራራው ላይ መሥዋዕትን ሠዋ፣ ወንድሞቹንም እንጀራ እንዲበሉ ጠራ። እነርሱም እንጀራን በሉ፣ በዚያም በተራራ አደሩ። ላባም ማልዶ ተነሥቶ ወንዶቹንና ሴቶቹን ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ።